በአውሮፓውያን አቆጣጠር ኖቬምበር 13 ቀን 1985 ዓ.ም በኮሎምቢያ የሚገኘው የኔቮ ዴል ሮዝ እሳተ ገሞራ ፈነዳ። ይህ ፍንዳታ በረዶውን አቅልጦ ከፍተኛ የሆነ የጭቃ ጎርፍ ፈጠረ። ይህ የጭቃ ጎርፍ የአሮሜሮን ከተማ በሰዓታት ውስጥ አጠፋት። በዚህ መዓት ውስጥ የ13 ዓመቷ ኦሜራ ሳንቼዝ በቤቷ ፍርስራሽ ውስጥ ተቀበረች። የኦሜራ ሳንቼዝ ሰዓታት በሷ አንደበት ያቺ ሌሊት አስፈሪ ነበረች። ድንገት ትልቅ ድምፅ ሰማን። ከዚያም ቤታችን በጭቃ ተጥለቀለቀ። እኔ በቤታችን ፍርስራሽ ውስጥ ተቀበርኩ። ከአንገቴ በታች ያለውን ሰውነቴ በሙሉ በውሃና በጭቃ ተሸፍነዋል። እግሮቼን ለማንቀሳቀስ አልቻልኩም፣ ምክንያቱም ከባድ የኮንክሪት ግድግዳ ተጭኗል። እግሬ ስር ደግሞ የሞተችው አክስቴ አስክሬን እንዳለ አውቃለሁ። መጀመሪያ ላይ ሰዎች ሲመጡ ደስ ብሎኝ ነበር። እባካችሁ አውጡኝ ብዬ ጮኩኝ። የነፍስ አድን ሰራተኞች መጡ። እጆቼን ይዘው ሊጎቱትኝ ሞከሩ፣ ነገር ግን አልቻልኩም። ፍርስራሹ በጣም ከባድ ነበር። የታሪኩ መራራ እውነት የ60 ሰዓታት ትግል። ኦሜራ ለ3 ቀናት ወይም 60 ሰዓታት በዚህ ሁኔታ ውስጥ ቆየች። በዙሪያዋ የነበሩ ሰዎች ሊረዷት ያልቻሉባቸው ምክንያቶች የሚከተሉ ነበሩ። ኦሜራ ግን በጣም ጠንካራ ነበረች። ለጋዜጠኞች ፈገግ ትል ነበር፣ ትዘፍን ነበር። አልፎም ተርፎም ጣፋጭ ምግቦችን እንደምትፈልግ ትናገር ነበር። ሂዱና እረፉ፣ እኔ ደህና ነኝ ትላቸው ነበር። የመጨረሻዎቹ ሰዓታት በሦስተኛው ቀን ግን የኦሜራ ሁኔታ እየተለወጠ መጣ። አይኖቿ በደንብ ቀልተዋል፣ ጥቁር መምሰል ጀመሩ። ይህም በከፍተኛ የደም ግፊትና በኦክሲጅን እጥረት የመጣ ነው። እጆቿም ነጡ፣ ማለክለክም ጀመረች። ትምህርት ቤት መሄድ አለብኝ፣ የሂሳብ ፈተና አለብኝ ትል ነበር። በመጨረሻም ለእናቷ መልእክት አስተላለፈች። እናቴ ሆይ እወድሻለሁ፣ ደህና ሁኚ። ኖቬምበር 16 ቀን ጠዋት ላይ ኦሜራ በጋንግሪን እና በከፍተኛ ቅዝቃዜ ምክንያት ልቧ መምታት አቆመ። ለ60 ሰዓታት የታገለው ያ ትንሽ ሰውነቷ በመጨረሻ አረፈ። ለምን ኦሜራ በታሪክ ትታወሳለች? ኦሜራ ሳንቼዝ የሞተችው በጭቃ ውስጥ ብቻ ሳይሆን በሰው ልጅ ዳተኝነትና በመሳሪያ እጥረት ጭምር ነው። ዛሬም ድረስ መቃብሯ በአሜሮ ከተማ የሚገኝ ሲሆን ብዙዎች እንደ ቅድስት በመቁጠር አበባና ሻማ ያበሩላታል። ታሪኳ ዳግመኛ እንዲህ አይነት መዓት አይድረስ የሚል ትልቅ ትምህርት ለዓለም ሰጥቶ አልፈዋል። እኛም ቪዲዮውን ላይክ እና ሼር፣ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ እያልን ተሰናበትን። በቀጣይ ሌላ ታሪክ እስክንገናኝ ሰላም ቆዩልን።